ምን ያደረግሽ ነው? ወተን ፈታን በላልከኝ እና እዚህ ነው እንደ ፈታ ምንለው? ለኔ ውጪ እንዳለ ነው የሚሰማኝ። ቆይ ግን ባልሽ ባይሽስ? እሱን ተው እባክህ። ለራሱ ጥንብዝ ብሎ ሰክሮ ከመቀመጫው ለመነሳት አይችልም። ይሄንን ቀን በጉጉት ስትጠብቂ ነበር የሚመስለው? በጣም በጉጉት ስትጠብቀው። ምን ትሰራላችሁ እናንተ ሴሰኞች አመንዝሮች? እንዴ ቆይ አንተ ራሱ እዚህ ምን ትሰራለህ? ገብተህ አተኛም እንዴ? እኔ ስተኛ ምን አባሽ ታረጊ ነው ከልጄ ጋር? ብተኛ ባልተኛ ምን አገር? አሁን ናሽ ልቀቂ። አባዬና ናቲ አስቀድሞ ያሰቡትን እቅዳቸውን ለመፈጸም አሁን ላይ ከሌላ ጊዜ በተሻለ አሪፍ የሆነ እድል አግኝተዋል። ከአባቱ የቢሮውን ቁልፍ ሰርቆ ስለ ትሁት ልጅ መረጃ ለማግኘት የሞከረው ናቲ ያሰበው ሳይሳካ ቀርቶ ስለ ትሁት ልጅ ምንም አይነት ፍንጭ ባያገኝም፣ ነገር ግን አባቱ ገዛኸኝን ወደ እስር ቤት ሊከተው የሚችል ትልቅዬ መረጃ በእጁ አስገብቷል። ይህ በእንዲህ እንዳለ አባዬ በትሁት መጥፋት ስልክ አለማንሳት የመሳሰሉ ባህሪዎች ግራ ተጋብቶ ምን እየተፈጠረ እንዳለ ለናቲ እንዲያጣራ ይነግሩታል። ነገር ግን በሰዓቱ ምንም አይነት ፍንጭ ማግኘት አልቻለም ነበር። ምክንያቱም ትሁት የታገተችው የትንሽዬ ልጇን የፍርሃት ድምጽ ከሰማች በኋላ በንዴት ከገዛኸኝ ጋር በተፈጠረ ግጭት ገፍትሮ ጥሏት ራሷንም ከሳተች በኋላ የድሮ የዓለም ክፍል ውስጥ እንደለመደው አስገብቶ ቆልፎባታል። ሙሉ ቀኑንም ፈልጎ ያላገኛት ናቲ ከረፈደም ቢሆን የትሁትን የድረሱልኝ ጩኸት ሰምቶ ያለችበትን ቦታ አውቋል። ናቲ ትሁትን ከነ ልጇ ከገቡበት ችግር አውጥቶ እናቱንስ በምን አይነት መንገድ በድጋሚ ማግኘት ይችላል? እናንተስ በናቲ ቦታ ብትሆኑ ምን ልታደርጉ ትችሉ ነበር? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ናቲ አባቱ ቢሮ ገብቶ ሳይነቃበት መውጣት አልቻለም ነበር። ገዛኸኝ ደርሶበትም ምን እየሰራ እንዳለም ጭምር ጠይቆት ነበር። ነገር ግን ናቲ ራሱን እንደምንም አረጋግቶ ድሮ እናቱ ስራ ላይ በነበረችበት ጊዜ ያገኘቻቸውን ሰርቲፊኬቶች ፈልጎ እንደሆነና እሱን ያልጠየቀው ደግሞ ስለ እናቱ ምንም ነገር ሲጠይቀው ደስተኛ እየሆነ ስላልሆነ እንደሆነ ይነግረውና ነገር ግን ሰርቲፊኬቶቹ ፈልጎም እንዳላገኛቸው እንዳጣው ይነግረዋል። ገዛኸኝም እዚህ እንደሌለና ቤት ውስጥ እንደተቀመጠ ሌላ ቀን ሲመጣ እንደሚሰጠው ነግሮት ከቢሮ አስወጥቶ ይሸኘዋል። ናቲም ከዛ እንደወጣ በፍጥነት ትሁት ጋር ወደ ተቀጣጠሩበት ቦታ ነበር ሄደው። እሱም ቀጥሎ ዛሬ በጣም ደስ እንዳለውና ገዛኸኝን ወደ እስር ቤት ሊያስወረውርበት የሚችል መረጃ እንዳገኘ ይነግራታል። እሷም መጠንቀቅ እንዳለበትና ለሰውየው ምንም እንዳይነግረው ታስጠነቅቀውና ይለያያሉ። በዛን ሰዓት ገዛኸኝ ቢሮ ተቀምጦ ስልኩንም ያወጣና ወደ አንድ ቦታ ይደውላል። አባዬ ጋር ነበር። ስልኩንም ያነሱትና ማን እንደሆነ ስላላወቁ ሰላምታ ከተለዋወጡ በኋላ ማን እንደሆነ ይጠይቁታል። እሱም ቀጥሎ እየቀለድክ ነው? ገዛኸኝ ነኝ፣ ትሁትንም ማሰራት ሰውዬ ብሎ ይለዋል። አባዬም ቀጥሎ አንተ ነህ እንዴ? ቢሮ እኮ ልመጣ ነበር፣ ትሁት ወደ ቤት መጣ አታውቅም፣ ስልኳም አይሰራም፣ ፈልጊያት ነበር ብሎ ሲለው ገዛኸኝም በንዴት የደወልኩት እኮ እኔ ነኝ ሲለው አባዬም በጣም ይቅርታ፣ በጣም እኮ ጨንቆኝ ስለነበር ወደ ራሴ ጉዳይ ገባሁኝ፣ ግን አሁን ምን ልታዘዝ ብሎ ይጠይቀዋል። ገዛኸኝም ይቀጥልና ትሁት የኔ የሆነ ንብረት ወደ አንተ አምጥታለች ሲለው አባዬ ምንድነው እያልከኝ ያለኸው? ትሁት ሌባ አይደለችም፣ እኔም የሌባ ተቀባይ አይደለሁም ብሎ ይለዋል። ገዛኸኝም ይቀጥልና ውሸቱ ምንም አይጠቅመንም፣ ግን እኔ ምንም ነገር ማድረግ እንደምችል እወቀው እሺ ብሎ ሊያስፈራራው ሲሞክል
አባዬም የምትችለውን አድርግ፣ ግን እኔ ትሁት ካልደወለችልኝ ወደ ፖሊስ ጋር እንደሚሄድ ወቅልኝ ብሎ ሲለው ገዛኸኝም እኔ አልፈራም፣ የምፈራ መስሎ ከሆነ በጣም ተሳስተሃል ሲለው አባዬም በንዴት ቆይ አሁን ካልፈራህ አልፈራም ብሎ መፎከር ምን አመጣው ብሎ ሲመልስለት ገዛኸኝም በንዴት ስልኩን ጆሮ ላይ ይዘጋበትና ወደ ቤቲ ጋር ደውሎ ቢሮ እንደሚፈልጋትና በፍጥነት እንድትመጣ ነግሯት ስልኩን ይዘጋዋል። ቤቲም እንደተባለችው ተቻክሯ ልትወጣ ስትል ትሁት ታገኛትና ቤቲ በሩን ቆልፈሽብኝ ልትሄጂ ነው እንዴ ብላ ስጠይቃት ቤቲ በሩን አልቆልፈውም፣ ግን ተጠንቀቂ፣ እያንዳንዱ እርምጃሽ ከልጅሽ ህይወት ጋር ይገናኛል ብላ አስፈራርታት ጥላት ትሄዳለች። ከትንሽ ቆይታም በኋላ ናቲና ትሁት ተቀምጠው ማውራት ይጀምራሉ። በመሀልም ስልኳ ይጠራና ታነሷለች። በዚህ ሰዓትም ነው የልጇን የፍርሃትና የጭንቀት ድምፅ ሰምታ በሀዘን መሬት ላይ ተቀምጣ ስቅስቅ ብላ ያለቀሰችው። ናቲም እንደምንም እሷን ለማረጋጋት መሞከር ይጀምራል። በዛን ሰዓት ቤቲ ወደ ገዛኸኝ ቢሮ ሄዳ ደርሳ ነበር። ገዛኸኝም ቀጥሎ ናቲ ቢሮውን ሲበረብር እንደደረሰበትና የፈለገውን ነገር ባያገኝም ነገር ግን እነሱ መጠንቀቅ እንዳለባቸው አደጋ ውስጥ ቢከታቸው ነገር አግኝቶ ቢሆን ሊመራቸው እንደማይችል ይነግራታል። በዛን ሰዓትም ነው ገዛኸኝ ለምሳ ለብቻ ወደ ቤት ሲመለስ ከትሁት ጋር በተፈጠረው ግጭት ገፍትሮ ጥሏት እየጎተተ ወስዶ ወደ አለም የድሮ ክፍል አስገብቶ የቆለፈባት። ከሰዓታት በኋላም የትሁት ስልክ አለማንሳት እንዲሁም ወደ ቤት አለማምጣት ያስጨነቀው አባዬም ወደ ናቲ ጋር ደውሎ ትሁት ጋር በተደጋጋሚ ደውሎ ስልክ እንደማታነሳ ይነግረዋል። ናቲ ቅድም ቤት ውስጥ አብረው እንደነበሩ አሁን ላይ ዕቃ ለመግዛት ወጥታ ሊሆን እንደሚችል ሲነግረው አባዬም ስትመጣ እንድትደውልለት እንዲነግራት ሲነግረውና ስልኩን ይዘጋል። አመሻሹ ላይም ቤቲና ናቲ አንድ ላይ ተቀምጠው እያወሩ ናቲም ዛሬ ከሰዓት ትሁት እንዳላያትና የት እንደሄደች ጠይቃት ቤቲም የት ትሄዳለች ብለህ ነው የልጇ ጉዳይ መፍትሄ እስካላገኘ ድረስ ከዚህ ቤት ንቅንቅ ማለት አትችልም ብላ ትለውና ተነስታ ራት አቀራርባ ማውራታቸውን ይቀጥላሉ። ናቲም በመሃል ለምን ወተን አንድ ሁለት አንልም የሚል ሀሳብ ሲያመጣ ቤቲም ዛሬ ደግሞ ምን ተገኝቶ ነው ያለ ወትሮ ከኔ ጋር እንዲህ መነጋገርህ ይገርማል፣ ይሄ ነገር ምኑም አልጣመኝም፣ ምን ነው የእንጀራ እናትህ ልታሽኮረመባት እየሞከርክ ነው እንዴ ብላ እያለችው ባለችበት በመሃል ለናቲ አባዬ ደውሉለትና የትሁትን ልጅ ያገቷት ሰዎች ደውለው እንደነበረና ሊያስፈራሩት እንደሞከሩም ይነግረዋል። ናቲም ብዙ መጨነቅ እንደሌለበትና ነገሮችን በራሱ መንገድ እንደሚፈታቸው ነግሮት ስልኩ ይዘጋል። እራታቸውንም በልተው ከጨረሱ በኋላ ቤቲ ወደ መጸዳጃ ቤት ሄዳ ራሷን አሳምራ ወደ ናቲ ጋር አብረው እንዲጠጡ መጠጥ ይዛላት ትመጣለች። መጠጣቸውንም ይዘው አንድ ሁለት እያሉ በመሃል ገዛኸኝ ጥንብዝ ብሎ ሰክሮ ይመጣል። በዛን ሰዓትም ነው ናቲና ቤቲ ደግፈው ወደ መኝታ ቤቱ እየወሰዱ ባሉበት የትሁትን የጩኸት ድምጽ የሰሙት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።